ለ3 ዓመታት በላቧ ያጠራቀመችውን ገንዘብ ለባሏ ስትልክ ኖራ አንድ ቀን በድንገት ወደ ቤቷ ስትመለስ ያየችው ነገር መላው የሌጎስን ሰው ጉድ አሰኝቶታል። ባሏ በገዛ ቤቷ ውስጥ ሌላ ሚስት እያገባ በሰርግ ላይ ነበር። ይህቺ ምስኪን የተከዳች ሴት ምን ያደረገች ይመስላችኋል? ጮኸች? ተራገመች? ወይስ ስልኳን አውጥታ ቪዲዮ ቀርጻ ለዓለም አሳየች? እርሷ ያደረገችው ያልተጠበቀ ነገር ግን የባሏ ቤተሰቦችን በእግሯ ስር እንዲወድቁና መላው ከተማ በአድናቆት እንዲያወራላት አድርጓል። ዝምታ ከጩኸት በላይ እንደሚያቆስል ማየት ከፈለጋችሁ ይህንን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይህንን አስገራሚ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚሄዱ ማወቅ ስለምንፈልግ ያላችሁበትን ቦታ፣ ሀገሩን አለም ደግሞ ከተማውን ጻፉልን። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስገራሚ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ታሪካችን እንመለስ። እስኪ አንድ ነገር በልቦናችሁ ሳሉ። ለ3 ዓመታት በባህር ማዶ ስትሰሩ፣ በሁለት ፈረቃ ስትለፉ፣ እንቅልፍ አጥታችሁ ማንም ስማችሁን በማያውቅበትና ማንም ስለናንተ በማይጨነቅበት ሀገር ላይ ሌሊት 8 ሰዓት ላይ ፓስታ እየበላችሁ ስትኖሩ በልቦናችሁ ሳሉት። እናም በየወሩ ምንም ሳታቋርጡ ለቤት እድሳት፣ ለባለቤታችሁ መኪናና ለወደፊታችሁ አብረን እንሰራበታለን ላላችሁት ንግድ ገንዘብ ወደ ቤት ትልካላችሁ። አታማርሩም። በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በስልክ ስክሪን ላይ ላለ ሰው ታማኝ ሆናችሁ ትቆያላችሁ። አሁን ደግሞ ከዛ አይሮፕላን ወርዳችሁ እርሱን በድንገት ስታገኙት ሳሉት። ምንም ማስጠንቀቂያ የለም። የ3 ዓመት ድካምንና ንጹህ ፍቅርን ይዛችሁ መኪናው ወደ ሰፈራችሁ ሲታጠፍ ፈገግ እያላችሁ ነው። ሙዚቃ ትሰማላችሁ። ድንኳኖች፣ የምግብ አቅራቢዎች እና የባህል ልብስ የለበሱ ሰዎች። አንድ ትልቅ ነገር እየተከበረ እንደሆነ ታያላችሁ። መጀመሪያ ላይ ምናልባት ጎረቤት ወይም ዘመድ ሊሆን ይችላል ብላችሁ ታስባላችሁ። ከዚያም በመጨረሻ ታዩታላችሁ። ሁሉን ነገር የሰጣችሁት ባለቤታችሁ በባህል ልብስ ደምቆና ፊቱ በደስታ በርቶ የሌላ ሴትን እጅ ይዟል። የሰርግ ልብስ የለበሰች ሴት ሙሽራ። እናም መተንፈስ ከመቻላችሁ በፊት አይምሯችሁ ካያችሁት ነገር ጋር መላመድ ከመቻሉ በፊት እናቱ ወደፊት መታ ቀጥታ አይናችሁን እያየች እንዲህ ትላለች። ተመልሰሽ የምትመጪ አልመሰለንም ነበር። ያቺ ሴት እኔ ነበርኩ። በሁለት ሻንጣና በተሰበረ ልብ በበሩ ላይ ቆሜ የነበርኩት ሴት አሁን እኔ ነበርኩ። እናም ቀጥሎ የሆነውን ነገር ልነግራችሁ ይገባል። ምክንያቱም በዛ ግቢ ውስጥ ያለ ማንም ሰው ለዚህ ዝግጁ አልነበረም። ነገር ግን ወደዚያ ቀን ከመሄዳችን በፊት ይህ ሁሉ ነገር ከመሆኑ በፊት እኔ ማን እንደሆንኩ አንድ ነገር መረዳት አለባችሁ። እኔ ድራማ የምፈልግ ሴት አይደለሁም። ሰዎች እያዩኝ በሹክሹክታ እያወሩብኝ በይፋ የምፈርስ አይነት ሴት አይደለሁም። የዋህ አይደለሁም፣ ግን ደግሞ ደካማም አይደለሁም። እኔ ያንን የመመለሻ በረራ ከመሳፈሪ ረጅም ጊዜ በፊት የተወሰኑ ንግግሮችን ያደረግኩ አይነት ሴት ነኝ። አሁን ከጠበቃ ጋር፣ ከባንክ ጋር፣ ከራሴም ጋር። ምክንያቱም የ3 ዓመት ዝምታ ማለት የ3 ዓመት እውርነት ማለት አይደለም። አንዳንዶቻችሁ ይህ ወዴት እየሄደ እንደሆነ ገምታችኋል። አብዛኞቻችሁ ደግሞ ልትገረሙ ነው። ለማንኛውም እስከ መጨረሻው አብራችሁን ቆዩ። ለማንም ሰው እንደምመጣ አልተናገርኩም ነበር። ለእናቴ፣ ለእህቴ፣ ሌላው ቀርቶ ከሁለተኛ ደረጃ ትምህርት ቤት ጀምሮ የቅርብ ጓደኛዬ ለሆነችው ለንጎዚ እንኳን አልነገርኳትም። እሷ በህይወቷ ውስጥ ሚስጥርን ከ48 ሰዓታት በላይ ጠብቃ የማታውቅ ሴት ናት። ይህን መመለሴን እንደ ውድ ነገር ጠብቄው ነበር። ልክ ቀድሜ ከተናገርኩት አጽናፍ ሰማይ ሊቀማኝ እንደሚችል ነገር። 3 ዓመታት በሆስተን የቆየሁት ለዚህ ያህል ጊዜ ነበር። በሳምንት 6 ቀን ያንኑ ሰማያዊ የደንብ ልብስ ለብሼ የአያቴን ስም እንኳን ጠይቀውኝ ለማያውቁ ታካሚዎች ፈገግ እያልኩኝ በተሐድሶ ማዕከል ውስጥ በማለዳ 11 ሰዓት ፈረቃ የሰራሁባቸው 3 ዓመታት። እያንዳንዱ ናይራ፣ እያንዳንዱ ዶላር፣ እያንዳንዱን የዝውውር ክፍያ የማሰላባቸው 3 ዓመታት። ገንዘቡ በየወሩ ምንም ሳይቀር በሰዓቱ ቤት መድረሱን የማረጋግጥባቸው 3 ዓመታት። ሀብታም ስለነበርኩ አይደለም፣ ሀብታምም አልነበርኩም። ያደረኩት ግን ቃል ስለገባው ነው። ምክንያቱም በእኛ አምኜ ነበር። ምክንያቱም ርቀቱ ጊዜያዊ እንዲሆንና መስዋዕትነቱ ትርጉም እንዲኖረው አስቤ ነበር። በውዛ ላለው የቤት እድሳት ገንዘብ ልኬ ነበር። ለአዲሶቹ ሴራሚኮች፣ ለውጭው ቀለም፣ ለረጅም ጊዜ ተከፍቶ ይንገላወድ ለነበረው በር፣
ለንግድ ስራ ያስፈልገኛል አለኝ። ቶዮታ ኮሮላ መኪናም ገንዘብ ልኬ ነበር። ከመሄዴ በፊት ባለው ምሽት ተነጋግረንበት የነበረውን የሎጂስቲክ ኩባንያ ለመጀመር ለሱም ገንዘብ ልኬ ነበር። በአልጋችን ጠርዝ ላይ ተቀምጠን እጁን በጉልበቴ ላይ አድርጎ ሁለታችንም ልንነካው የምንችል ያህል ቅርብ የሆነውን የወደፊት ህይወታችንን ስናቅድ ያ ኩባንያችንን መሰረትን። ርቀቱን ተቋቁመን ላለፍንበት ሽልማታችን ሊሆን ይገባው ነበር። ይህንን ሁሉ ያደረኩት ምንም አይነት ምስጋና ሳልጠይቅ፣ ገንዘቡ በጥሩ ሁኔታ ጥቅም ላይ መዋሉን ማረጋገጫ ሳልፈልግ፣ ለዚህም መከበር ሳይኖረኝ ነበር። በቃ ዝም ብዬ አምኜው ነበር። በቀላሉ አምኜው ነበር። እናም ከ3 ዓመታት በኋላ በመጨረሻም ወደ ቤቴ እየሄድኩ ነበር። ከአውሮፕላን ማረፊያ የወሰደኝ የኡበር አሽከርካሪ ብዙም አያወራም ነበር። ለዚህም አመሰገንኩት። የእጅ ቦርሳዬን ጭኔ ላይ አድርጌ የጆሮ ማዳመጫዬን ደግሞ በአንገቴ ላይ አድርጌው ነበር። የኋላ ወንበር ላይ ተቀመጥኩ። ሌጎስ በመስኮት ውስጥ ስትቀበለኝ ተመለከትኩ። ያ የሚታወቀው ሁከት፣ ነጋዴዎች በትራፊክ መብራቱ መኪኖች መካከል እየተሯሯጡ ቀዝቃዛ ውሃ ሲያዞሩ፣ ይህች ከተማዬን ናፍቄያት ነበር። እንደዚህ ትናፍቀኛለች ብዬ ግን አላሰብኩም ነበር። እናቴን ወይም ቤቴን ብቻ ሳይሆን የሌጎስንም ጩኸት ናፍቄው ነበር። ቦስተን ንጹህ፣ ጸጥተኛና ስርዓት ያለው ነበር። ይህም ሊያሳብደኝ ጥቂት ብቻ ቀርቶት ነበር። መንገዱ በድንገት ሲዘጋጋ አሽከርካሪው ኢኬጃ በዝግታ ጥርሱን እየነከሰ አጉረመረመ። ሳቅኩኝ። እውነተኛ ሳቅ ነበር፣ በውስጤ መኖሩን የረሳሁት አይነት ሳቅ። ሌጎስ እኮ ነች አልኩት። በኋለኛው መስኮት በኩል አየኝና ፈገግ አለ። ወደ መስኮቱ ተመለስኩ። ወደ ሰፈራችን ስንታጠፍ አሁንም ፈገግታዬ አልጠፋም ነበር። ምንም ነገር ከማየቴ በፊት ሙዚቃውን ሰማሁት። ጥልቅ ሙዚቃ፣ ከበሮች፣ አጥርን ተሻግረው ወደ መንገድ የሚፈሱና ለመላው ሰፈር ራሳቸውን የሚያበስሩ ሙዚቆች። የመጀመሪያ ስሜቴ ደስታ ነበር። ምክንያቱም ሙዚቃ ማለት ህይወት ነው። ሙዚቃ ማለት ክብረ በዓል ነው። ሙዚቃ ማለት ለአንድ ጥሩ ነገር ተሰባስበዋል ማለት ነው። ከዚያም ወደፊት ዘንበል ብዬ በመኪናው የፊት መስታወት በኩል ተመለከትኩ። ነጭና ወርቃማ ድንኳኖች በግቢ ውስጥ ተዘርግተዋል። አልፎም በበሩ በኩል መንገድ ወጥቷል። ተመሳሳይ ዩኒፎርም የለበሱ የምግብ አቅራቢዎች፣ በመቶዎች የሚቆጠሩ ሰዎች እንዲመገቡ የተከፈለባቸውን ምግቦች ይዘው በፍጥነት ይንቀሳቀሳሉ። በጣም ብዙ እንግዶች ተመሳሳይና የተቀናጀ የባህል ልብስ ለብሰዋል። አንድ ላይ የተመረጠ ጨርቅ ነበር፣ እቅድ የሚጠይቅ ጨርቅ። አንድ ሰው ከረጅም ጊዜ በፊት ተቀምጦ ይሄ በዚህ ቀን ሊለበስ የሚገባው ነው ብሎ የወሰነበት አይነት ልብስ። የመጀመሪያ ሐሳቤ መንገዱን ተሳስቻለሁ የሚል ነበር። ከዚያም በሩን አየሁት። እንዲጠገን የከፈልኩበት ያው በር ነበር። በአጥሩ ዳር ያለው ቡጋንቪላ እኔ ሲሄድ እንዲጠጣ ያዘዝኩት አሁን እኔ በሌለሁበት በተደረገለት እንክብካቤ አብቦና አድጎ ግቢውን ሞልቶት ይታያል። አሁን ይሄ የኔ ቤት ነበር። ሁለተኛው ሐሳቤ ግን እሺ ይሄ የኔ ቤት ከሆነ እኔ ሳልሰማ ምን አይነት ድግስ ነው የሚል ነበር። ሶስተኛው ሐሳቤ አልተጨረሰም። ምክንያቱም እርሱን አየሁት። በዋናው ድኳን መግቢያ አጠገብ በነጭ አጋዳ ቆሟል። በሰርግ ቀን የሚለበስ አጋዳ። ሁኔታው የዛ ነገር ማዕከል መሆኑን እንድታሳይ የሚጠየቅበት ጊዜ ላይ የሚለበስ አይነት የባህል ልብስ። ፊቱ ዘና ብሏል እና በቪዲዮ ጥሪዎች ባየኋቸው 3 ዓመታት ውስጥ አይቼው በማላቀው ሁኔታ በደስታ በርቷል። ራሱን ትንሽ ቀና አድርጓል። ትከሻዎቹን ወደ ኋላ ወጥሯል። በትክክል ለመድረስ ያሰበበት ቦታ ላይ የደረሰ ሰው ይመስላል። እጁ ወደ እኔ አልተዘረጋም ነበር። ጭራሽ አላየኝም ነበር። እጁ በጎኑ ካለችው ሴት ልጅ እጅ ጋር ሁልጊዜም እዚያ መሆን እንደሚገባው ሁሉ በረጋ መንገድ ተያይዟል። ሴቲቱ ነጭ ልብስ፣ በዶቃ ያጌጠ የሰርግ ልብስና የራስ ልብስ ለብሳለች። ሜካፓ በባለሙያ የተሰራ ነበር። ሴትን ወደ ራዕይ የሚቀይር የሰዓታት ስራ። ቆንጆ ነበረች። ስለሱ መዋሸት አልችልም። ሙሽሮቹን ጊዜ እንደሚሆኑት እርሷን በጣም ቆንጆ ሆና ነበር። በመልኳ ብቻ ሳይሆን ቀኑ በሰው ላይ በሚያሳድረው ተጽዕኖና በሚሰጣቸው ብርሃን ምክንያት። አሽከርካሪው እንዲቆም ነገርኩት። ከፈልኩትና ወረድኩ። 2 ሻንጣዎቹን መሬት ላይ ከጎን ያስቀምጬ በገዛ ግቢ መግቢያ ላይ ቆምኩ። አልጮኩም፣ በጉልበቴም አልተንበረከኩም። ትርኢት አላሳየሁም። በይፋ ስትሰበር የማየት እርካታን ለማንም ሰው አልሰጠውም። ዝም ብዬ ቆምኩ። ዓለም ግን በዙሪያዬ መንቀሳቀሷን ቀጥላለች። ሙዚቃው አሁንም እየተጫወተ ነው። አንድ ሕፃን ፊኛ ይዞ ባጠገቤ እየሮጠ ነው። አንድ የምግብ አቅራቢ አይን ላይን ሳንገናኝ ባጠገቤ እያለፈ ነው። በውስጥ ያለው ነገር ሁሉ ግን ጸጥ ብሏል። መቼም የማትዘጋጁለት ነገር ቢኖር ይሄ ነው። የተወሰኑ የህመም አይነቶች እናንተ እንደምትገምቱት አይወጡም፣ በጩኸት አይወጡም። ልክ እንደ መብራት መቋረጥ በጸጥታ ይመጣሉ። በአንድ ቅስፈት ብርሃን አለ።
ከዚያ ደግሞ ብርሃኑ በድንገት ይጠፋል። የሚከተለው ጨለማ ሙሉ ነው። በውስጣችሁ ያለው ጸጥታም በህይወታችሁ ከሰማችሁት ሁሉ በላይ የሚጮህ ይሆናል። በዚያ ጸጥታ ውስጥ ቆምኩ። ከዚያም አንድ ሰው አየኝ። በመግቢያው አጠገብ ያለች አንዲት ሴት አይኖቿ በእኔ ላይ አልፈው በድንገት ተመለሱ። በፊቷ ላይ የሚታየውን ለውጥ ተመለከትኩ። ማወቅ፣ ግራ መጋባት፣ ድንጋጤ፣ ብዙ ስሜቶች ይነበባሉ። አጠገቧ ላለ ሰው በዝቅተኛ ድምፅ የሆነ ነገር ተናገረች። ያም ሰው ዞሮ አየኝና ሹክሹክታው በናይጄሪያውያን ስብሰባዎች ላይ እንደሚተላለፈው በፈጣን ሁኔታ መሰራጨት ጀመረ። ከሰው ወደ ሰው እየተላለፈ በመጨረሻም ሙሉ በሙሉ ዞሮ ወደሚያየው ሰው ደረሰ። ሚስቱ አይደለችም እንዴ ከአሜሪካ የመጣችው? ሙዚቃው አልቆመም ነበር። ነገር ግን በአየር ውስጥ የሆነ ነገር ተቀየረ። የሆነ ነገር ጠነከረ። ራሶች ሁሉ ወደ እኔ ዞሩ። አይኖች በበሩ አጠገብ ከሻንጣዎቼ ጋር ቆሜ ያገኙኝ። እናም ቺዲ የብዙዎችን እይታ ተከትሎ እሱም ወደ እኔ ዞር አለ። አየኝ። ለአንድ ረጅም ደቂቃ አየኝ። አንድ ሰው ወዲያውኑ ሊረዳው የማይችለው ነገር ሲያጋጥመው በሚያይበት ሁኔታ አየኝ። ያለ ፈቃድ የመጣ ነገር፣ አእምሮ ዝግጁ የሆነ ምላሽ የሌለው ነገር። ከዚያም በፊቱ ላይ የሆነ ነገር ተንቀሳቀሰ። ያንን ነገር በጥንቃቄ ያጠናሁት፣ ምክንያቱም ለ3 ዓመታት በስልክ ስክሪን ውስጥ ስሜቱን የማንበብ ልምድ ነበረኝ። ጸጸት አይደለም፣ ድንጋጤም አልነበረም። መበሳጨት ነበር ያየሁበት። ሙሽሪት የእርሱን አይኖች ተከትላ አየችኝ። እኔን አየችኝ። እኔም አየኋት። ተያየን። ስለዚህ ሰው፣ ስለ ታሪኩ፣ ስለ ህይወቱ፣ ስለ መጀመሪያው ጋብቻው የነገራት ምንም ይሁን ምን እኔን አልጨመረኝም ነበር። ያንን በግልጽ ማየት እችል ነበር። እሷም እንደኔ ክፉኛ ተደናግጣ ነበር፣ ምንም እንኳን በሌላ መንገድ ቢሆንም። እናም በዚያ ቅጽበት ለሷ ያልተጠበቀ ስሜት ተሰማኝ። ጥላቻ አይደለም፣ ቅናትም አይደለም። በቃ የሆነ ለሐዘን የቀረበ ነገር አለ አይደል? እሷም ተዋሽታለች። ግቢው በጣም ጸጥ ብሏል። ህፃናቱ እንኳን አሁን ቆመዋል። መድረክ መሪው ጠረጴዛው ላይ አፉን ከፍቶ ቆሟል። ምንም ቃል ሊያወጣ አልቻለም። ሙዚቃውን ቀነሰ፣ ተንተባተበና ቆመ። ከዚያም የእግር ኮቴ ሰማሁ። የዘገየ ግን ታስቦበት የተደረገ የወሰነ ሰው ኮቴ። ቀና ብዬ ስመለከት በሰዎቹ መካከል አልፋ ወደ እኔ ስትመጣ አየኋት። ጥቁር ቀይ ሌስ ልብሷ ደረቷ ላይ ከፍ ተደርጎ በጥብቅ ታስሯል። አንገቷ ላይ የኮራል ዶቃዎች አሉ። እነዚያን ዶቃዎች የምትለብሰው በክፍል ውስጥ ላለው ሰው ሁሉ ማንነቷን ለማስታወስ ስትፈልግ ብቻ ነው። እናቱ ነበረች። ሳትቸኩል፣ ምንም ሳታመነታ፣ ሁኔታው ሊያመጣው የሚገባው ምንም አይነት እፍረት ሳይታይባት ወደ እኔ መጣች። ጥቂት እርምጃዎች ሲቀራት ቆመች። እኔን፣ ሻንጣዎቼን፣ ከረጅም በረራ በኋላ የተጨማደዱ የጉዞ ልብሶቼን፣ ፊቴን አየች። አይኖቿን አላራቀችም። ከዚያም ያለ ምንም መርበትበት፣ ያለ ይቅርታ፣ በቀላሉና በጸጥታ ልክ ምክንያታዊ ነገር እንደምትናገር ሁሉ እንዲህ አለችኝ። ተመልሰሽ የምትመጪ አልመሰለንም ነበር። ምንም አልተናገርኩም። እኔ በከፈልኩበት ግቢ ውስጥ ከስሬ ምን እየሆነ እንዳለ ግድ በማይሰጠው ሰማይ ስር ሙዚቃው በዙሪያዬ በግድ የለሽነት ወደ ህይወት ሲመለስ ዝም ብዬ ቆምኩኝ። ነገር ግን አንዳቸውም ያልተረዱት ነገር አለ። ቺዲ፣ እናቱ፣ ሙሽሪት በዚያ ግቢ ውስጥ ቆሞ የሚያየኝ አንድም ሰው አልተረዳውም። እኔ ባዶ እጄን አልተመለስኩም። ተሰብሬም አልተመለስኩም። ሳልዘጋጅ አልተመለስኩም። የመጣሁት ከሙሉ ማስረጃዎች ጋር ነው። የመጣሁት ከጠበቃ ጋር ነው። የመጣሁት ከእቅድ ጋር ነው። እናም ሶስቱንም ልጠቀምባቸው ነበር። በምንም የመማሪያ መጽሐፍ ውስጥ የሌለ ስለ ናይጄሪያ ማህበረሰብ አንድ ነገር ልንገራችሁ። አንድ ትዳር ሲፈርስ ትዳሩን ያፈረሰው ወንድ ነው ተብሎ አያውቅም። ሁልጊዜም ጥላ ሄደችው ሴት ናት። ሁልጊዜም የምትበድለው እሷ ናት። ሁልጊዜም ስትጓዝ ቦታዋን የረሳችው ሴት ናት። ሁልጊዜም ከባህር ማዶ የሆነ ነገር ስታደርግ የነበረችው ሴቷ ናት። ምክንያቱም ካልሆነማ አንድ ሰው ለምን ሌላ አማራጭ ይፈልጋል? ሌጎስ ከገባው 6 ሰዓት እንኳን ሳይሞላኝ በገዛ ታሪኬ ውስጥ ተንኮለኛዋ እኔ ተደረግኩ። ያንን ሌሊት አልተኛውም። እናቱ ያንን ካለች በኋላ ግቢ ውስጥ የነበሩ እንግዳ ሰዎች ልክ ወደ ገዛ ቤቴ ያለ ግብዣ እንደመጣ ሰው ካዩኝ በኋላ ራሴን እንኳን ያስገረመኝን ነገር አደረግኩ። ፈገግ አልኩኝ። የደስታ ፈገግታ አይደለም፣ የተሰበረ ፈገግታም አይደለም። ይልቁን አይምሯችሁ ከስሜታዊነት አልፎ ወደ በረደና የበለጠ ጠቃሚ ወደሆነ ነገር መሸጋገሩን ሲያውቅ የሚመጣ አይነት ፈገግታ። ሻንጣዎቼን አነሳሁ። ወደ ቤቱ ገባሁ። ወደ ላይ መታጠቢያ ቤት ውስጥ ገባሁና ከውስጥ ቆለፍኩት። በገንዳው ጠርዝ ላይ ተቀምጬ አለቀስኩ። በጩኸት አይደለም፣ በትዕይንትም አይደለም፣ በጸጥታ አለቀስኩ። ተመልካች የሌለው አይነት ለቅሶ። ሰውነታችሁ ካሰባችሁት በላይ ለረጅም ጊዜ አፍኖ የያዘውን ነገር ሲለቅ
የሚመጣ አይነት ለቅሶ፣ የ3 ዓመታት ጥንቃቄ የተሞላበት ተስፋ፣ ርቀቱ ዋጋ አለው ብሎ ራስን የማሳመን 3 ዓመታት፣ በዚያ ስልክ ማዶ ያለው ሰው ያገባሽው የምትወጁና የሚወድሽ ሰው ነው ብሎ የማመን 3 ዓመታት። ለራሴ 20 ደቂቃ ሰጠው። ከዚያም ፊቴን ታጠብኩ። በመስታወት ራሴን አየውና ተመልሼ ወጣው። ምክንያቱም ወደ ሌጎስ የመጣሁት መታጠቢያ ቤት ውስጥ ቁጭ ብዬ ለማልቀስ አይደለም። በሚቀጥለው ቀን ስለኔ ሲናገረው የነበረውን ነገር መስማት ጀመርኩ። ከቺዲ በቀጥታ አልነበረም። እሱ እኔን ቀና ብሎ እንኳን ማየት አልቻለም። ልክ በተሰበረ መስታወት በተሞላ ክፍል ውስጥ እንደሚራመድ ሰው ምንም ነገር እንዳይቆርጠው በጥንቃቄና በጸጥታ በቤት ውስጥ ይንቀሳቀስ ነበር። የሰርጉ እንግዶች ተበታትነዋል። ድንኳኖች በመስኮቴ ስር እየታጠፉ ነበር። አዲሷ ሙሽራ ስሟ ቼኑዌ መሆኑን አወቅኩኝ። በጸጥታ አቅራቢያ ወዳለ ዘመድ ቤት ትወስዳለች። ክብረ በዓሉ አብቅቷል። ታሪኩ ግን ገና መጀመሩ ነበር። ልክ እንደዚህ አይነት ነገሮች ሁሉ ጊዜ እንደሚመጡት እውነታው በቁርጥራጭ መረጃዎች መጣልኝ። እህቴ ከሱሩ ሌሪ ደወለች። ከአንድ አክስት የሆነውን ነገር ሰምታለች። እሷ ደግሞ በቤተ ክርስቲያን ካለ ሰው ሰምታለች። ያ ደግሞ ከቺዲ የአክስት ልጆች ከአንዱ ሰምቷል። እንደ ቺዲ አባባል እርሱ ለወራት በጥንቃቄ ገንብቶ በቤተሰብ በቤተ ክርስቲያን ቡድኖች በዋትስአፕ እና ፊት ለፊት በፔፐር ሾርባና በቀዝቃዛ መጠጦች ሲያሰራጨው በነበረው ወሬ መሰረት እኔ ጥዬው ሄጃለሁ። ለጊዜው የሄድኩት ለስራ ሳይሆን ጥዬው እንደሆነ አሳምኗቸዋል። ተመልሼ ለመምጣት ፍቃደኛ እንዳልሆንኩ ለሰዎች ሁሉ ተናግሯል። ስልኩን ማንሳት እንዳቆምኩም ተናግሯል። ይሄ በጣም የሚገርም ነው። ምክንያቱም ተቃራኒውን የሚያረጋግጥ የስልክ ጥሪ መዝገብ በእጅ አለ። በውጭ ሀገር ሌላ ሰው ሌላ ወንድ እንዳለኝ አዲስ ህይወት መስርቼ አሮጌውን እንደረሳሁት ሁሉ ለሰዎች ተናግሯል። እንደተቀየርኩ፣ አሜሪካ እንደቀየረችኝ፣ ካሁን በኋላ እንደማላከብረው፣ እንደማልታዘዘው፣ እንደ ትክክለኛ ሚስት እንደማልሆነው ለሰዎች ተናግሯል። እናም ሰዎቹ ሰምተውታል። በእርግጥም ይሰማሉ። ያ ታሪክ ስለገባቸው አይደለም፣ ይልቁኑ ቀድሞውኑ በሚያውቁት ትረካ ቅርጽ ውስጥ ስለሚገባላቸው ነበር። ሁል ጊዜም የምትበድለው ሴት ናት። ወደ ኋላ የቀረ ታጋሽና መከራን የሚቀበል በመጨረሻም ወደፊት ለመቀጠል የተገደደ ጥሩ ባል። ሌጎስ 100 ጊዜ የተረከችው ታሪክ ነበር። ማንም የኔን ወገን አልጠየቀም። አንድም ታላቅ በሰርጋችን ላይ የጨፈረች አንድም አክስት የለችም። እጃችንን አያይዞ እግዚአብሔር ያጣመረውን ሰው አይለየውም ያለው ያ ፓስተር እንኳን አልጠየቀኝም። ቀድሞውኑ ወስነዋል። ቀድሞውኑ አምነዋል። እዚህ ጋር ላቁምና እስኪ አንድ ነገር ልጠይቃችሁ። ለምንድነው ትዳር ሲፈርስ ቤተሰብ መጀመሪያ በትክክል የሆነውን ከመመርመር ይልቅ ወደ ኋላ የቀረውን ሰው የሚያምነው? ለምንድነው በአካል መገኘት ወዲያውኑ ንጹህነትን የሚያመለክተው? ቆይ ለምንድነው ርቀት ወዲያውኑ ጥፋተኝነትን የሚያላክከው? እኔ ሆስተን ውስጥ በሁለት ፈረቃ እየሰራው ከጀርባዬ እየፈራረሰ ላለው ትዳር የወደፊት ህይወትን ለመገንባት ስጥር ነበር። እናም በሆነ መንገድ አንድን ነገር ትታ የሄደችው እኔ ተደረኩ። እስኪ ያስቡት እንዴት ከባድ እንደሆነ። በዚያ ከሰዓት በኋላ ወደ ክፍል ሄድኩኝ። እኔና ቺዲ የምንጋራው መኝታ ቤት ነበር። እድሳቱን የከፈልኩበት አዳዲስ መጋረጃዎችን ሆስተን ካለ ሱቅ መርጬ ስመለስ የተለየ ስሜት እንዲኖረው ብዬ የላኩለት ክፍል ነበር። መጋረጃዎቹ እዚያ ነበሩ፣ ልብሶቼ ግን አልነበሩም። የኔ የቁም ሳጥን ወገን ጸድቷል። ወደ ሌላ ክፍል አልተዘዋወረም ወይም በሳጥን አልተጫነም። ይልቁኑ ጠፍቷል። ልክ እዚያ ኖሬ እንደማላውቅ ሁሉ እዚያ ቦታ የነበረኝ መገኘት በጣም ከመጥፋቱ የተነሳ አለመኖሬ እንኳን በንጽህና ተስተካክሏል። በእነሱ ፋንታ የኔ ልብሶች ይንጠለጠሉበት የነበረው ቦታ የማላውቃቸው ሴት ልብሶች፣ ቀሚሶች፣ ጫማዎች ወለሉ ላይ በንጽህና ተደርድረዋል። መጽሐፍ ቅዱሴንና የእጅ ክሬሚን አስቀምጥበት የነበረው የአልጋው አጠገብ ጠረጴዛ ላይ በፎቶ ፍሬም ውስጥ የቺዲና የቺኑዌ ፎቶ አለ። ቦታው የእነርሱ መሆኑ ተነግሯቸው እንደሚኖሩ ሁለት ሰዎች በምቾት ካሜራውን እያዩ ፈገግ ይሉ ነበር። በዚያ በር ላይ ለረጅም ጊዜ ቆምኩኝ። ከዚያም ወደ መስኮቱ ሄድኩና ከታች ያለውን ግቢ የመጨረሻዎቹ የሰርግ ድንኳኖች ታጥፈው ወደ መኪና ሲጫኑ ተመለከትኩ። እናም ከሆስተን ከመውጣቴ በፊት ጠበቃ ጓደኛ አድዋራ ያለችኝን ነገር አሰብኩ። አዳ፣ ሁሉንም ነገር በመረጃ ያዢ። እያንዳንዱን የገንዘብ ዝውውር፣ እያንዳንዱን ደረሰኝ፣ የተቀዳ እያንዳንዱን ንግግር። ከጀርባሽ ወረቀት ሳይኖርሽ ወደዚህ ሁኔታ ውስጥ በፍጹም እንዳትገቢ። ሰምቻት ነበር። ከመስኮቱ ዞር አልኩኝና አገኘሁት። በክፍል ውስጥ ባለው ትንሽ የጽህፈት ጠረጴዛ መሳቢያ ውስጥ ነበር። ጠረጴዛውን የገዛሁት እኔ ነኝ። ወደዚህ ቤት በገባንበት ቀን ደረጃውን ተሸክሜ ያወጣሁት እኔ ነበርኩ። አንድ ሰነድ፣ በርካታ ገጾች አንድ ላይ እየታጠፉ ነበሩ። በዝግታ ገለጥኳቸው። የፍቺ ወረቀቶች፣ ስሜ
በላያቸው ላይ ነበር። የእርሱም ስም በላያቸው ላይ ነበር። ቀኑ የዛሬ 8 ወር ነበር። ከ8 ወራት በፊት እኔ ሆስተን ውስጥ በሌሊት ፈረቃ እየሰራው በየወሩ ወደ ቤት ገንዘብ ስልክ ከታች የኔን ፊርማ የሚጠባበቅ መስመር ነበር። እነዚህ ወረቀቶችን በህይወቴ አይቻቸው አላውቅም። የትኛውንም ጠበቃ አግኝቼ አላውቅም። በህጋዊ መንገድ አልተላከልኝም እና ምንም ነገር አልፈረምኩም። እነዛን ገጾች እዚያ ይዤ ስቆም የሆነ ስሜት ተሰማኝ። ድንጋጤ አይደለም፣ ሀዘንም አይደለም። የሆነ የተረጋጋና እርግጠኛ የሆነ ስሜት። ምክንያቱም በዚያ ቅስፈት ሁሉም ነገር በጣም ግልጽ ሆነ። እርሱ እኔን አልፈታኝም ነበር። ዝም ብሎ የሌለው አስመስሎ ወስኖ ነበር እና በዛው ቀጠለ። ለዓለም የራሱን ትረካ ነገረ። ከገዛ ቤቴ ውስጥ የኔን መኖር አጠፋ እና እኔ ሚስቱ ሆኜ ሳለ ሙሉ በሙሉ በማይካድ ሁኔታ ተጋብተን ሳለ በግቢ ውስጥ ሌላ ሴት አገባ እና በዚያ ግቢ ውስጥ ያለ ማንም ሰው ያላሰበው ነገር እዚህ ጋር ነው። አስገራሚው ለውጥ ይኸውላችሁ። አዲሷ ሙሽራችን ኑዊ የ3 ወር እርጉዝ ነበረች። ይህንን ከቺዲ አልሰማውም፣ ከእናቱም አልሰማውም። ከራሷ ከቺኒዌ ነው የሰማሁት። በዚያ ምሽት ቺዲ ሊመጣ የሚችለውን የሚያውቀውን ንግግር በመፍራት ከቤት ወጥቶ ተደብቆ ሳለ እቃዎችን ወዳስቀመጥኩባት ትንሽ ክፍል በር ተንኳኳ። ከፈትኩት። እዚያ ቆማ ነበር። አሁንም ከሰርጉ በኋላ በለበሰችው ልብስ አይኖቿ ቀልተውና እጆቿን ከፊት ለፊት አጣምራ ቆማለች። እባክሽን ላነጋግርሽ እችላለሁ? ለአንድ አፍታ ሙሉ በሙሉ አየኋት። ባልተረዳችው ነገር ውስጥ የተከተተች ሴት ናት። የሰርግ ቀኗ ያለሷ ጥፋት ወደ ጥፋት የተቀየረባት ሴት። በሩን በደንብ ከፈትኩላት። እናም ገባች። ተቀመጠችና ሁሉንም ነገር ነገረችኝ። ቺዲ እንደተፋታን፣ እኔ ወረቀቶቹን እንደፈረምኩ፣ ትዳሩ በህጋዊ መንገድ ካለቀም 1 ዓመት ሊሞላው እንደሆነ እንደነገራት ነገረችኝ። ሰነዶቹን እንዲያሳያት ጠይቃ ነበር። እርሱም የሆነ ነገር አሳያት። እኔ ካገኘሁት ጋር ተመሳሳይ ይሁን ወይም ሌላ አላወቅኩም። አምናው ነበር፣ ምክንያቱም ላታምነው የምትችልበት ምንም አይነት ምክንያት አልነበራትም። በዛ ላይ የ3 ወር እርጉዝ እንደሆነች ነገረችኝ። ስራዋን፣ አፓርትመንቷን፣ በፖርት አርኮት የነበራትን ህይወት ትታ ሁሉንም ነገር ጠቅልላ ወደ ሌጎስ የመጣችው የወደፊት ህይወትና ባል እንደሚሰጣት ቃል ስለገባላት እንደሆነ ነገረችኝ። የ26 ዓመት ወጣት እንደሆነችና በጣም እንደፈራች በግልጽ ነገረችኝ። ከዚያም በደንብ አየችኝና ያልጠበቅኩትን ነገር ተናገረች። ሁለታችንም ተዋሽተናል ብዬ አስባለሁ። እሷ ከክፍሉ ከወጣች በኋላ ያንን አረፍተ ነገር ይዤ ለረጅም ጊዜ ተቀመጥኩ። ሁለታችንም ተዋሽተናል። ምክንያቱም ትክክል ነበረች። እኔና ቺኒዌ ጠላቶች አልነበርንም። ታሪኩ እንዲሆን እንደማልፈልገው ተቀናቃኞች አልነበርንም። እኛ አንድን ወንድ ያመንን 2 ሴቶች ነበርን። የአንድን ውሸት የተለያዩ ትረካዎች አምነን እኛ ባልፈጠርነው ጥፋት ተቃራኒ ጎኖች ላይ ተቀምጠናል። ሁለታችንንም ተጠቅሞብናል። አሁን ደግሞ በአንድ ዘመድ ቤት ውስጥ ያለች ነፍሰ ጡር ሴት፣ ከጀርባው ያለ ህገወጥ የሰርግ ስነ ስርዓት፣ ማንም ያልፈረመባቸው የፍቺ ወረቀቶች እና ከሆስተን የ3 ዓመት የባንክ ዝውውር መረጃዎችንና በጣም ጎበዝ ጠበቃን ይዛ በመጣች ሚስት የቺዲ ካርታ በምንም ላይ ቆሟል። በዚያ ምሽት ምን እየተሰማው ሊሆን እንደሚችል አሰብ። በዚች ከተማ ውስጥ የሆነ ቦታ ባለቤቴ፣ አሁንም ህጋዊ ባለቤቴ የገነባውን ነገር ክህደት ተሸክሞ ተቀምጧል። ምናልባትም ለመጀመሪያ ጊዜ ሁሉም ነገር ሊፈርስ እንደሆነ እየተገነዘበ ነው። እኔ ስለ ጮኩ ወይም ትርኢት ስላሳየው ሳይሆን ወደ ቤቱ ስለመጣው ብቻ። አሁን አንድ ነገር ልጠይቃችሁ እና በታማኝነት ኮሜንት ላይ እንድትመልሱልኝ ይፈልጋለሁ። ስለፈረሰ ትዳር ታሪክ ስትሰሙ የመጀመሪያው ስሜታችሁ ምንድን ነው? ወዲያውኑ የምታምኑት ማንን ነው? የቀረውን ሰው ወይስ የሄደውን ሰው? እናንተ የምታስቡትን ብቻ መልሱልኝ። እና ደግሞ እናንተ በቺኒዌ ቦታ ብትሆኑ ወጣት፣ ነፍሰ ጡር፣ የተዋሻችሁ እና የቀድሞ ትዳሩን ካልፈታ ወንድ ያረገዛችሁ ብትሆኑ ምን ታደርጉ ነበር? ትቆዩና ቃል ለተገባላችሁ ነገር ዋጋ ትከፍላላችሁ? ወይስ ራሳችሁንና ልጃችሁን ለመጠበቅ ጥላችሁ ትሄዳላችሁ? ወይስ ቺኒዌ ቀጥሎ ያደረገችውን እኔን እንኳን ያስገረመኝን ነገር ታደርጋላችሁ? መልሳችሁን ከታች አስቀምጡልኝ እና ይህንን ታሪክ ሊሰማው ለሚገባው ሰውም አጋሩት። ምክንያቱም የሚቀጥለው ምዕራፍ ሁሉም ነገር የሚቀየርበት ነው። እሱ ለሌጎስ እኔ ጥዬው እንደሄድኩ ሲናገር፣ እኔ ግን ቴክሳስ ካለ ጠበቃ ጋር በስልክ እያወራው ነበር። እርሱ የሌላ ሴት ልብሶችን ወደ እኔ ቁም ሳጥን ውስጥ ሲያስገባ፣ እኔ እያንዳንዱን የባንክ ዝውውር ደረሰኝ በላፕቶፔ ላይ በፎልደር ውስጥ እያሰባሰብኩ ነበር። እሱ በግቢ ውስጥ በነጭ አጋዳ ቆሞ የሌላ ሴትን እጅ ሲይዝ፣ እኔ ደግሞ ተዘጋጅቼ ወደ ቤቴ በሚወስደኝ በረራ ላይ ነበርኩ። ሰዎች በዝምታ የምትወድ ሴት ትኩረት የማትሰጥ ሴት ናት ብለው ካሰቡ ሁልጊዜም ተሳስተዋል።
ወደ ኋላ ልመልሳችሁ። ወደ ግቢው አይደለም፣ ወደ ሰርጉም አይደለም። እናቱ ያንን ስትናገር ወደ ነበረው ፊቷም አይደለም። ወደ ሆስተን ልመልሳችሁ። ወደ ቤቴ ከመመለሴ ከ14 ወራት በፊት ወደ ነበረው አንድ ማክሰኞ ምሽት ልውሰዳችሁ። በወቅቱ ሙሉ በሙሉ ባልረዳውም ሁሉንም ነገር የቀየረ ምሽት ነበር። ለ12 ሰዓት ቆሜ የሁለት ፈረቃ ስሬን ገና መጨረሴ ነበር። ወደ ትንሹ አፓርታማዬ ተመለስኩ። ቦርሴን በሩ አጠገብ ጣል አደረኩትና ሶፋው ላይ ለመድረስ ምንም አይነት አቅም ስላልነበረኝ ኩሽናው ወለል ላይ ተቀመጥኩኝ። እዚያው ተቀምጬ ብስኩት እየበላው ስልኬን ስመለከት ላጠፋው ተቃርቤ የነበረ ግሩፕ ቻት ውስጥ አንድ መልእክት አየሁ። ስክሪንሻት ነበር። አንድ ሰው ማንንም ታክስ ሳያደርግ ለጥፎት ነበር። ሰዎች መረጃው እንዲሰራጭ ሲፈልጉ ግን ደግሞ የማሰራጨት ኃላፊነቱን መውሰድ ሳይፈልጉ የሚያደርጉት ነገር ነበር። የፌስቡክ ፖስት ስክሪንሻት። ፖስቱ የተደረገው ሌጎስ ውስጥ ባለች ሴት ነው። አብራኝ ዩኒቨርሲቲ ከተማረች ሴት ጓደኛዬ የጓደኛ ጓደኛ ነበረች። እኔ በግል አላውቃትም። ቺዲን በቅርቡ ለሚያደርገው የትውውቅ ስነ ስርዓት እንኳን ደስ አለህ ያለችው ነበር። 3 ጊዜ ደጋግሜ አነበብኩት። ከዚያም ስልኬን ኩሽና ወለል ላይ በፊቱ ደፋውትና ለረጅም ጊዜ ዝም ብዬ ተቀመጥኩ። አንድ የኔ አካል ወዲያውኑ ደውዬ እንድጮህበት፣ እንድጠይቀው፣ እንድዝትበትና ድንጋጤ የሚያደርገውን ነገር ሁሉ እንድፈጽም ፈልጎ ነበር። ነገር ግን በእነዚያ ሆስተን ውስጥ በነበሩኝ ዓመታት ስለራሴ አንድ ነገር ተምሬ ነበር። አደጋ ሲመጣብኝ የመጀመሪያ ስሜቴ ጩኸት እንደሆነና ጩኸት ደግሞ ሁልጊዜም የተሳሳተ ስልት መሆኑን ተረድቼ ነበር። ስለዚህ በምትኩ ለጠበቃ ጓደኛዬ አዳውራ ደወልኩ። አዳውራ በሆስተን ከነበሩኝ 3 ዓመታት ውስጥ በሁለቱ የቅርብ ጓደኛዬ ነበረች። በናይጄሪያና በአሜሪካ በሕግ የሰለጠነች ናይጄሪያዊት ጠበቃ ናት። ያላቱን ምስክር ወረቀቶች በሙሉ ታግላ እንዳገኘች ሰው ንቁ ሴት ናት። የተገናኘነው በቤተ ክርስቲያን ህብረት ውስጥ ነበር። እናም በጆሊ ፍራይስ እና በባህር ማዶ ናይጄሪያዊት ሴት በመሆን በሚመጣው ልዩ የብቸኝነት ስሜት ምክንያት ተቀራርበን ነበር። ደወልኩላትና ያየሁትን ነገርኳት። ለአንድ አፍታ ዝም አለች። ከዚያም እንዲህ አለች፣ አዳ ምንም ነገር ከማድረግሽ በፊት በጥንቃቄ እንድትሰሚኝ እፈልጋለሁ። እናም ሰማኋት። በሚቀጥለው 1 ሰዓት የነገረችኝ ነገር ወደፊት ለሚመጣው ነገር ያለኝን አመለካከት ሙሉ በሙሉ ቀየረው። በናይጄሪያ የህግ መዝገብ የተከናወነ ጋብቻ በስነ ስርዓት ብቻ ሊፈርስ እንደማይችል ነገረችኝ። አንድ ወንድ ብቻውን አብቅቷል ብሎ ስለወሰነ፣ ለቤተሰቡ አብቅቷል ብሎ ስለተናገረና ሌላ ሰው ለማግባት ስለሄደ ብቻ የሚያልቅ ነገር አይደለም። ፍርድ ቤት ያስፈልጋል፣ ህጋዊ ሂደትም ያስፈልጋል። ቢያንስ ሁለቱም ወገኖች በይፋ ማወቅ አለባቸው። በህግ የተመዘገበ ጋብቻ ገና በህጋዊ መንገድ ጸንቶ ባለበት ወቅት የሚደረግ ማንኛውም ባህላዊም ሆነ የቤተ ክርስቲያን ስነ ስርዓት በናይጄሪያ ህግ መሰረት ተቀባይነት የሌለው ጋብቻ መሆኑን አስረዳችኝ። በትክክለኛው የህግ ቋንቋ ውድቅና ከንቱ ነው አለችኝ። እንዲህ ያለውን ስነ ስርዓት የሚፈጽም ወንድ ከባድ ህጋዊ ቅጣት ሊጠብቀው እንደሚችል አስረዳችኝ። የጋብቻ ሰርተፊኬቱን እንዳገኝ፣ ኮፒ እንዳደርገው፣ ፎቶ እንዳነሳው፣ ክላውድ ላይ እንዳስቀምጠውና ለራሴ በኢሜይል እንድልከውና ሌጎስ ውስጥ ለምታምነው ሰው ኮፒውን እንድሰጥ ነገረችኝ። ከዚያም ወዲያውኑ የጻፍኩትን አንድ ነገር ነገረችኝ። ያ እስካሁን የላክሹ ገንዘብ ፍቅር ብቻ አይደለም፣ በንብረት ህጉ መሰረት ኮንትሪቢዩሽን ነው። እንደ ስጦታ ሳይሆን እንደ ማስረጃ መዝግቢው። ምክንያቱም ይሄ ነገር እኔ እንደማስበው ከሆነ የወረቀት መረጃሽ ጥንካሬ ላይ ይወሰናል። በዚያ የኩሽና ወለል ላይ እስክሪብቶና ማስታወሻ ደብተር ይዤ ተቀመጥኩና ያለችኝን ነገር ሁሉ ጻፍኩኝ። ከዚያም ወደ ስራ ገባሁ። በሚቀጥሉት ወራት ሁሉንም ነገር መዘገብኩ። እያንዳንዱን የባንክ ዝውውር፣ ቀኑን፣ መጠኑን፣ ዓላማውንና ደረሰኙን። ወደ 3 ዓመት መዝገቦች ተመለስኩና በአንድ ፎልደር ውስጥ አደረኳቸው። የእድሳት ገንዘቦች፣ የመኪና ገንዘብ፣ የንግድ ስራ መጀመሪያ ካፒታል፣ ሁሉም የጊዜ ማህተም ያለባቸው ደረሰኞች እና ቺዲ ለእያንዳንዱ መጠን የጠየቀባቸው የዋትስአፕ መልእክቶች ተያይዘውባቸዋል። ምክንያቱም በየጊዜው በጽሁፍ ነበር የሚጠይቃት። አዳ የኮንትራት ሰራተኛው በዚህ ሳምንት ክፍያ ይፈልጋል። ቤብ የመኪናው ስምምነት እያለቀ ነው። የተቀረውን ገንዘብ እስከ አርብ ፈልገዋለሁ። የንግድ ምዝገባው ተጠናቋል። የተቀረውን መጠን ላኪ። አንድም መልእክት አጥፍቼ አላውቅም። ምናልባት በውስጥ ያለ የሆነ ጸጥተኛ አካል እምነት ብቻውን በቂ እንዳልሆነ ሁልጊዜም ያውቅ ነበር። ምናልባት እያንዳንዱን ደረሰኝ በምጠይቅበት ጊዜ ለሴት ልጆቿ ወረቀት ታሪኩን የሚቀይር ብቸኛው ነገር ነው ብላ በምታስተምር እናት ስላደግኩ ሊሆን ይችላል። ብቻ አላውቅም። ለምን ያንን ሳደርግ እንደነበር አላውቅም። የሁሉንም ነገር ስክሪንሻት ወሰድኩ። በመቶዎች የሚቆጠሩ ናቸው። በቀን በአይነትና በመጠን አደራጀኋቸው። እንዲሁም ሌጎስ ውስጥ
አድዋራ የጠቆመችኝን ቪክቶሪያ አይላንድ ላይ ቢሮ ያላትንና እና ሴቶች በህጋዊ መንገድ የነበራቸውን ነገር እንዳያጡ በመታገል የምትታወቀውን ወይዘሮ ኦካፎር የተባሉትን የንብረት ጠበቃ አነጋገርኩ። ሁኔታዬን አስረዳዋቸው። ጋብቻችን በህግ የተመዘገበ ስለሆነ ቤቱ በትዳር ወቅት የተገዛ ስለሆነና እኔ ለቤት እድሳቱና በዚህ አድራሻ ለተመዘገበው ንግድ ያደረኩት የፋይናንስ አስተዋጽኦ በሰነድ የተደገፈ ስለሆነ የሞራል ብቻ ሳይሆን ህጋዊ መብት እንዳለኝ ነገሩኝ። ዝግጁ ስሆን ወደ ቤት እንድመለስና ሁሉንም ነገር ይዤ እንድመጣ ነገሩኝ። እዚህ ጋር ማለት የሚፈልገው ነገር አለ። እንደ ታሪክ አካል ብቻ ሳይሆን ከዓመታት በፊት አንድ ሰው ቢነግረኝ ደስ ይለኝ የነበረ ነገር ነው። ብዙ ሴቶች ወደ ቤት ገንዘብ ይልኩና ፍቅር ብለው ይጠሩታል። ብዙ ሴቶች መስዋዕትነት ይከፍሉና ታማኝነት ይሉታል። ብዙ ሴቶች ለቤት፣ ለመኪና፣ ለንግድ፣ ለትምህርት ቤት ክፍያ፣ ለቤተሰብ ወጪዎች ገንዘብ ያወጣሉ። ነገር ግን አይመዘግቡም። መዝግቦ መያዝ እንዳለመተማመን ይሰማቸዋል። እንደ ፍቅር ማጣት ይሰማቸዋል። ፈጽሞ እንዳይመጣ ለሚጸልዩት ጦርነት እንደ መዘጋጀት ይቆጥሩታል። እኔም ልክ እንደነዚያ ሴቶች ልሆን ጥቂት ቀርቶኝ ነበር። ያልሆንኩበት ብቸኛው ምክንያት ግን አንድ ማክሰኞ ምሽት አድዋራ በስልክ ቁጭ አድርጋ መረጃ መያዝ አለመተማመን ሳይሆን ክብር እንደሆነ ስለነገረችኝ ነው። ያደረግሽውን አስተዋጽኦ ማረጋገጥ በመቻልሽና ምንም እንዳላደረግሽ ተደርገሽ ከመታሰብሽ መካከል ያለው ልዩነት እሱ ብቻ ነው። በውጭ ሀገር ሆነሽ ወደ ቤት ገንዘብ የምትልኪ ሴት ቆንሽ እባክሽን ስሚኝ፣ ደረሰኞችሽን ጠብቂ። ወይዘሮ ኦካፎር ገና ከጅምሩ በእኔ ገንዘብ የሚጀመር ማንኛውም ንግድ ስሜ እንዲሰፍርበት እንድጠነቀቅ መክረውኝ ነበር። ያንን ምክር ተከተልኩ። የሎጂስቲክ ኩባንያው ሲመዘገብ የምዝገባ ሰነዶቹ የጋራ ባለቤትነትን እንዲያንጸባርቁና ሌጎስ ውስጥ በሚገኝ በማምነው ሰው በኩል እንዲሆን መመሪያ ልኬ ነበር። ቺዲን ማድረጌን አያውቅም። ንግዱ ሙሉ በሙሉ የእሱ ብቻ ይመስለው ነበር። እንደ ራሱ ንግድ ሲያካሂደው ነበር። ትርፉን፣ አዲሱን ህይወቱን ለመደገፍ ሲጠቀምበት ነበር። ቼንዊን የትውውቅ ስነ ስርዓቱንና እኔ የመጣሁበትን ሰርግ ያካተተውን ህይወት። እርሱ ያላወቀው ነገር ግን ዝምተኛዋ፣ ራቅ ያለችው፣ በመረጃ የተደገፈችው፣ በህግ ስሟ የሰፈረው የንግድ አጋሩ እኔው ራሴ መሆኔ ነው። ያ ከቁም ሳጥን ውስጥ መኖሯን ያጠፋት ሴት፣ ያ ለሌጎስ ጥላኝ ሄዳለች ብሎ የተናገራት ሴት። ያቺው ሴት አሁን እዛ ቤት ውስጥ የማስረጃ ፎልደር ይዛ ጠበቋን በቅርብ ስልክ አዘጋጅታና የምታጣው ምንም ነገር የሌላት ሆና ተቀምጣለች። የወይዘሮ ኦካፎር ቢሮ የመጀመሪያውን ህጋዊ ደብዳቤ ለቺዲሲ ልክና ኮፒውን ለንግድ ምዝገባ ባለስልጣን ሲያደርግ የጋራ ዳይሬክተሯ ህጋዊ መብቷን እያረጋገጠች መሆኑንና የትዳር ንብረቶቻቸው ህጋዊ ምርመራ እስከሚደረግ ድረስ የተወሰኑ ዝውውሮች እንዲታገዱ ሲያዝ ስልኩ ለ3 ቀናት ማቆሚያ አልነበረውም። ነገር ግን እነዚያ ጥሪዎች ወደኔ አልመጡም ነበር፣ ወደ እናቱ ነበር የሄዱት። እናም ድንጋጤው መጀመሩን ያወቅኩት በዚህ ነበር። በናይጄሪያ ሁሉም ነገር ላይ ስብሰባ አለ። ሰው ሲሞት ስብሰባ አለ፣ ሰው ሲያገባም ስብሰባ አለ፣ ሰው መስመር ሲስት ስብሰባ አለ። እና አንዲት ሴት ከባህር ማዶ ተመልሳ ባሏ እሱ በሌለችበት በጸጥታ የገነባው ህይወት ሲታወቅ በእርግጠኝነትና ያለ ምንም ጥርጥር ስብሰባ ይኖራል። እኔ ወደ ቤት ከገባሁ ከ3 ቀናት በኋላ ያው የነገርኳችሁ ስብሰባ ተጠራ። የቺዲ አጎት ታላቁ፣ ሁሉም ዳዲ ፊሚ የሚሏቸው ወደ ክፍል ሲገቡ ድምጻቸው ክፍሉን ጸጥ የሚያሰኘው ሰው ጉዳዩን ለመፍታት ቅዳሜ ጧት ቤተሰቡን እንደሚሰበስቡ በእናቱ በኩል መልእክት ላኩ። ጉዳዩን ለመፍታት የሚለውን ሐረግ ነበር የተጠቀሙት። ልክ እኔ እንደ ጉዳይ ተቆጥሬ የ3 ዓመት ህይወቴ፣ የ3 ዓመት ገንዘቤ፣ የ3 ዓመት ታማኝነቴ ቅዳሜ ጧት እዛው ሊፈታ የሚችል ጉዳይ ያደረጉት። እገኛለሁ አልኳቸው። ያልነገርኳቸው ግን ምን ይዤ እንደምሄድ ነበር። በስብሰባው ጧት ላይ ከ11 ሰዓት በፊት ነቃው። በጭንቀት ምክንያት አይደለም። ጭንቀት አልነበረብኝም ማለት አልችልም። ከባድ ነገር ነው። ቀኑ ከመጀመሩ በፊት መረጋጋት ስለነበረብኝ ነው ቀድሜ የተነሳሁት። ከነርሱ ጋር እዛ ስብሰባው ላይ ከመቀመጤ በፊት ከራሴ ጋር መቀመጥ ፈለግኩ። ወደዚያ የክብ ወንበሮች ስብሰባ ሲሄድ በክፍል ውስጥ ካሉ ሰዎች ሁሉ የበለጠ የተዘጋጀው ሰው ሆኜ መቅረብ ፈለግኩ። እናም ዝግጅት ደግሞ በችኮላ እንደማይሆን ተምሬያለሁ። ሻይ አዘጋጀውና በገዛ ቤቴ ኩሽናው ጠረጴዛው ላይ ተቀመጥኩ እና ላፕቶፕ ላይ ያለውን ፎልደር ለአንድ ተጨማሪ ጊዜ ከፈትኩት። የ3 ዓመት የባንክ ዝውውር መዝገቦች፣ እያንዳንዱ መጠን፣ እያንዳንዱ ቀን፣ እያንዳንዱ ዓላማ፣ የዋትስአፕ ስክሪንሻቶች፣ ለእያንዳንዱ ዝውውር የጠየቀባቸው ቃላቶች፣ የጊዜ ማህተም ያላቸው እና የማይካዱ፣ የጋብቻ ሰርተፊኬት፣ በህግ የተመዘገበ፣
የተፈረመና አሁንም ድረስ ሙሉ በሙሉ ጸንቶ ያለ የንግድ ምዝገባ ሰነዶች፣ የሁለታችንም ስም ያለበት፣ የጋራ ዳይሬክተሮች መሆናችንን የሚገልጽ የኔ አስተዋጽኦ የተመዘገበበት፣ በመሳቢያ ውስጥ ያገኟቸው ያልተፈረሙ የፍቺ ወረቀቶች፣ እኔ ሳላውቅ ያለ ህጋዊ ሂደትና ያለ ፊርማዬ ፍቺ ለመፈጸም የተደረገ ሙከራ ማስረጃዎች እና የመጨረሻው ሰነድ ከወይዘሮ ኦካፎር ቢሮ የተጻፈ ደብዳቤ እንደ ሚስት፣ እንደ የጋራ ቤት ባለቤትና እንደ የጋራ ንግድ ስራ ዳይሬክተር ያለኝን ህጋዊ አቋም የሚያብራራ። ላፕቶፑን ዘጋሁት። ለመደነቅ ሳይሆን መልእክት ለማስተላለፍ በጥንቃቄ ለበስኩ። ልዩነት አለው። ቀላልና ልክ የሆነ ልብስ ለበስኩ። ያ ልብስ እዚህ ያለሁት በሐዘን ሳይሆን ራሴን ሙሉ በሙሉ ተቆጣጥሬ ነው የሚል መልእክት አለው። ልክ በ4 ሰዓት ላይ ዳዲ ፌሚ ቤት ደረስኩ። ክፍሉ ቀድሞውኑ ሞልቶ ነበር። ወንበሮቹ በክብ ቅርጽ ተደርድረዋል። ምንም እንኳን እኩልነትና ግልጽነት ባይኖርም ያ የሚያመለክተው ባህላዊ አቀማመጥ ያንን ነው። እኩልነት፣ ግልጽነት። በፍጥነት ቆጠርኩ። የቺዲ ወገኖች ብቻ ናቸው ማለት ይቻላል። 3 አጎቶቹ፣ የገዛ እናቱን ጨምሮ 2 አክስቶቹ። እናቱ ከዲዲ ፌሚ አጠገብ ባለው ወንበር ላይ የኮራል ዶቋን አጥልቃ በጠበቀ ፊት ተቀምጣለች። አንድ የማላውቀው ፓስተር ለሂደቱ መንፈሳዊ ስልጣን እንዲሰጥ ተብሎ የመጣ ይመስለኛል። በእኔ በኩል ከስሩ ላይ መታ እጆቿን አጣምራና መንጋጋዋን አጥብቃ የተቀመጠችው እህቴና እንደ ተዋጊ ሳይሆን የህግ አማራጩን ለማስተዋወስ በጸጥታ እንድትገኝ የተስማማችው ወይዘሮ ኦካፎር ነበሩ። ቺዲ በክብ ውስጥ ከፊት ለፊቴ ተቀምጦ ነበር። ስገባ አላየኝም ነበር። እጆቹን ዝም ብሎ ይመለከት ነበር። ወለሉን ያይ ነበር። መስኮቱንም ያይ ነበር። የኔን ፊት ካልሆነ በስተቀር ሁሉንም ቦታ ዝም ብሎ ያይ ነበር። ተቀመጥኩ። ፎልደሩን ጭኔ ላይ ያደረኩት። እጆቼን በላዩ ላይ አጣምሬ ጠበቅኩ። ዳዲ ፊሚ በጸሎት ከፈቱ። ከዚያም ጉሮሯቸውን አጽድተው ሊናገሩ ያሰቡትን ነገር አስቀድሞ እንደተለማመዱት ሁሉ በጥንቃቄና በተረጋጋ ድምጽ ማውራት ጀመሩ። ትዳር የተቀደሰ መሆኑን፣ ቤተሰብ የማህበረሰብ መሰረት መሆኑን፣ በባልና በሚስት መካከል ያለው አለመግባባት ተፈጥሯዊ እንደሆነና በሁለቱም ወገን በብስለትና በመልካም ፍላጎት ሊፈታ እንደሚችል ተናገሩ። ቺዲ በአስቸጋሪ ሁኔታዎች ውስጥ አንዳንድ ስህተቶችን የሰራ ጥሩ ሰው እንደሆነ ተናገሩ። የኔ አለመኖር ባዶነት እንደፈጠረበትና ቺዲ ያንን ባዶነት ለመቆጣጠር የቻለውን ያህል እንደሞከረ ተናገሩ። ቤተሰቡ በእርቅ መንፈስ ይቅር እንድልና እንደገና እንድንገነባ እየጠየቀኝ እንደሆነ ተናገሩ። ይህንን ሁሉ ሲናገሩ በእኔ ላይ ስለተደረገው ነገር አንዴም አልጠቀሱም። ስለላኩት የ3 ዓመት ገንዘብ ምንም ሳይሉ ወደ ቤቴ፣ ወደ መኝታ ቤቴ፣ ወደ ቁም ሳጥኔ ስለመጣችው ሴት ሳይናገሩ እኔ ሳላውቅ ስለተዘጋጀው ልክ እንደ ወጥመድ በመሳቢያ ውስጥ ስለተቀመጡት የፍቺ ወረቀቶች ምንም ነገር ሳይሉ አለፉ። እናም ንግግራቸውን ጨረሱ። አሁን ወይ ታለቅሳለች ወይ ትለሳለሳለች ወይም ስለ ጥበባቸው ታመሰግነናለች ብለው እንደሚጠብቁ ሆነው አዩኝ። ክፍሉ ጸጥ ብሎ ጠበቀ። ፎልደሩን ከፈትኩ። አልጮኩም፣ ትርኢትም አላሳየውም። ወይዘሮ ኦካፎር ከስብሰባው በፊት ባሉት ቀናት እንዳሰለጠኑኝ በግልጽና በረጋ መንፈስ መናገር ጀመርኩ። መጀመሪያ እውነታዎችን፣ ስሜት ካስፈለገ በኋላ ላይ ይከተላል። ወረቀቱ ከባድ ስራውን እንዲሰራ ተውኩት። ቤተሰቡ ዛሬ ስለተሰባሰባችሁ አመሰግናለሁ። እኔም የማካፍለው አንዳንድ ነገሮች አሉኝ። መጀመሪያ ላይ የባንክ ዝውውር መዝገቦችን አወጣው። የታተሙትን ኮፒዎች በክብ ውስጥ ላሉት አከፋፈልኩ። አንዱን ለዲዲ ፌሚ፣ ለአጎቶቹ፣ ለፓስተሩም ሰጠው። አይኖቻቸው ቁጥሮቹን ሲመለከቱ አየሁ። የ3 ዓመታት የየወሩ ዝውውሮች፣ መጠናቸው አንዷን አክስት ወንበሩ ላይ እንድትገላበጥ ያደረጉ ቁጥሮች። እናም እንዲህ አልኩኝ፣ ለ3 ዓመታት በየወሩ ወደ ቤት የላኩት ይህንን ነው። እነዚህ ስጦታዎች አይደሉም። ለዚህ ትዳር፣ ለዚህ ቤት፣ በዚህ አድራሻ ለተመዘገበው ንግድ የተደረጉ በሰነድ የተደገፉ አስተዋጽኦዎች ናቸው። ቀጥሎ የዋትስአፕ ስክሪንሻቶችን አወጣው። የቺዲ የራሱ ቃላት ለእያንዳንዱ ዝውውር የጠየቀባቸው፣ እነሱንም አካፈልኩ። ክፍሉ ተቀየረ እና እኔ ስመጣ የነበረው ያ የተማመነና የተለማመዱት ጉልበት ወደ ሌላ ነገር ሲቀየር ተመለከትኩ። ወደ ጸጥተኛና ወደማይመች ነገር ተቀየረ። የጋብቻ ሰርተፊኬቱን አወጣው። በክቡ መሃል ባለው ጠረጴዛ ላይ አስቀመጥኩት። ይህ ጋብቻ በሕግ መዝገብ የተከናወነ ነው። በሕግ የተመዘገበ ጋብቻ ነው። በሕጋዊ መንገድ እስካሁን አልፈረሰም። የተፈረሙ የፍቺ ወረቀቶችም የሉም። እኔ ፍርድ ቤት ቀርቤ አላውቅም። በይፋ ምንም አይነት ሰነድ አልደረሰኝም። ከ3 ቀናት በፊት እዚህ ግቢ ውስጥ የተከናወነው
ማንኛውም አይነት ስነ ስርዓት በናይጄሪያ ሕግ መሰረት የለውም። ፓስተሩን አየሁት። የጋብቻ ሰርተፊኬቱን ካየ በኋላ ወለሉ ላይ አተኩሮ ቆየ። የቺዲ እናት አፏን ከፈተች፣ ከዚያም መልሳ ዘጋችው። ከመጀመሪያው ጀምሮ ከዳዲ ፊሚ ጋር ራሱን እየነቀነቀ የነበረው ሁለተኛው አጎት ወደፊት ዘንበል ብሎ በጸጥታ እንዲህ አለ፣ ቺዲ ይሄ ምንድን ነው? ቺዲ ግን ምንም አላለም። በመጨረሻም የንግድ ምዝገባ ሰነዶቹን አወጣው። በዚህ አድራሻ ሲንቀሳቀስ የነበረው የሎጂስቲክ ኩባንያ እኔ ከሆስተን በላኩት ገንዘብ የተመሰረተ ነው። የኔ ስም የሰፈረበት የጋራ ዳይሬክተር ነኝ። የኩባንያው ዝውውሮች ተመርምረዋል እና የተወሰኑ አካውንቶች በሕግ ሂደት ምክንያት ታግደዋል። ይህ ጉዳይ በአግባቡ ካልተፈታ በስተቀር ፎልደሩን ዘጋሁት። እዚህ የመጣሁት ማንንም ለማጥፋት አይደለም። የመጣሁት ጉዳዩን ለመፍታት ተጋብዤ ነው። እናም ጉዳዩን ለመፍታት የሚያስፈልጉት መረጃዎች በሙሉ አሁን ጠረጴዛው ላይ ናቸው ብዬ አምናለሁ። ከዚያ በኋላ የመጣው ጸጥታ ተቀምጬበት የማላውቀው ረጅሙ ጸጥታ ነበር። ከዚያም ዳዲ ፌሚ በዝግታ ወደ ቺዲ ዞሩ። ባለቤቴ በነጭ ልብስ ተውቦ የነበረው፣ እኔ ጥዬው እንደሄድኩ ሲናገር የነበረው፣ ልብሶቼን ከቁም ሳጥን አውጥቶ የሌላ ሴት ፎቶ አልጋችን አጠገብ ያኖረው ሰው በመጨረሻም ቀን አለ። እኔን አየኝ እና ወደ ቤት ከመጣው በኋላ ለመጀመሪያ ጊዜ በፊቱ ላይ አየሁት። መበሳጨት አይደለም፣ እንቢተኝነትም አይደለም፣ ፍርሃት፣ ትልቅ የሆነ ፍርሃት ነበር። ፓስተሩ ቀድሞ ተናገረ። የመጀመሪያ ጋብቻ በሕጋዊ መንገድ ጸንቶ ካለ ሁለተኛው ስርዓት በሕግ ፊት እውቅና ሊኖረው እንደማይችል በጥንቃቄ ተናገረ። ይህን ያለው ግን አንድ ሰው ባይናገረው ደስ ይለው የነበረውን ነገር እንደሚናገር ሰው በጸጥታ የማንንም አይን ሳያይ ከእሳት እንደሚሸሽ ሰው ነበር። ከዚያም ዳዲ ፌሚ ይላሉ ብዬ ያልጠበቅኩትን ነገር ተናገሩ። ቺዲ ፍቹ መጠናቀቁን ነግረኸኝ ነበር። ቺዲ ግን ምንም አላለም። ዳዲ ፌሚ ቀጠሉ። ለዚህ ቤተሰብ ለኔም በግል ወረቀቶቹ እንደተፈረሙና ትዳሩ በሕጋዊ መንገድ እንዳበቃ ነግረህን ነበር። አሁንም ዝምታ። አንዷ አክስት ድምፅ አወጣች። ቃል አይደለም፣ ድምፅ ብቻ። አንዲት ናይጄሪያዊ ሴት ሙሉ በሙሉ ባልተረዳችው ነገር ውስጥ እንደ መሳሪያ ጥቅም ላይ እንደዋለች ስትረዳ የምታወጣው አይነት ልዩ ድምፅ፣ ዳግም የመቃኘት ቀስ እያለ የመጣ የቁጣ ድምፅ። የቺዲ እናት ዝም ብላ ተቀመጠች። የኮራል ዶቃዋ አልተንቀሳቀሰም፣ ፊቷም አልተቀየረም። ነገር ግን ከዓይኖቿ በስተጀርባ የሆነ ነገር ተቀየረ እና በጥንቃቄ ስለምከታተላት ያ ሲሆን አየሁት። አውቃ ነበር ወይም ተጠራጥራ ነበር፣ ወይም ደግሞ መልሱ ቀድሞውኑ ለማመን የወሰነችውን ታሪክ ስለሚያወሳስብባት ላለመጠየቅ መርጣ ነበር። የትኛው እንደሆነ አላውቅም። ካሁን በኋላ ለሱ ግድ የለኝም። ስብሰባው በእርቅ አላበቃም። ያበቃው ዳዲ ፌሚ በመላው ቤተሰብ ፊት፣ በፓስተሩ ፊት፣ በገዛ እናቱ ፊት ለቺዲ ቤተሰቡን እንዳታለለና ሕገወጥ ስነ ስርዓት እንደፈጸመ እና እዚያ የተገኘ ሁሉ በሕግና በሞራል ጥያቄ ውስጥ እንደከተተ በመናገር ነበር። ድምጻቸውን ከፍ ሳያደርጉ በዝግታ ተናገሩት። ነገር ግን የንግግሩ ክብደት ክፍሉን ሙሉ በሙሉ ሞላው። ሁለተኛውም ሰርግ ውድቅ ተደረገ። በፍርድ ቤት አይደለም፣ ነገር ግን በቤተሰቡ በስነ ስርዓቱ ላይ ተገኝተው በነበሩትና እና ሳያውቁ ምን ውስጥ እንደገቡ አሁን በተረዱት ታላላቆች። ቼንዌ ክፍል ውስጥ አልነበረችም፣ ነገር ግን አንድ ሰው ሊነግራት ይገባ ነበር። ቺዲ ወንበሩ ላይ ተቀምጦ ለረጅም ጊዜ ምንም አላለም ነበር። እኔም በዚያ ቀላልና ልክ በሆነ ልብስ ከፊት ለፊቱ ተቀምጫለሁ። ባዶ ፎልደሪን ጭኔ ላይ አድርጌ እጆቼን በላዩ ላይ አጣምሬያለሁ እና በዚያ ክፍል ውስጥ ይሰማኛል ብዬ ያልጠበቅኩት ነገር ተሰማኝ። ድል አይደለም፣ እፎይታም አይደለም። ከሁሉም ይልቅ ጸጥ ያለ ነገር፣ በሚገርም ሁኔታ ሰላም የሚመስል ነገር። ምክንያቱም እውነቱ እንድጮህለት አልፈለገም፣ እንድተውለት ወይም ማንም እንዲያምነኝ እንድለምን አልፈለገም። በቀላሉ ጠረጴዛ ላይ መቀመጥ ብቻ ነበር የፈለገው። እናም በራሱ ሙሉ በሙሉ ተናገረ። በእርሱ ላይ ምን እንደማደርግ ሁሉም ሰው ማወቅ ፈልጎ ነበር። ቤተሰቡ፣ የኔ ቤተሰብ፣ ከቤታቸው መጋረጃ ጀርባ ሆነው ሁኔታውን ሲከታተሉ የነበሩ ጎረቤቶች፣ ሁሉም ቀጥሎ ምን እንደሚሆን ለማወቅ ጓጉተዋል። ታሪኩን በሁለተኛና በሶስተኛ ወገን የሰሙ እና አሁን ልክ በግማሽ እንደጀመሩት ፊልም መጨረሻውን ለማየት የሚጓጉ፣ መጨረሻው ምን እንደሆነ ቀድመው እንደሚያውቁ የሚያስቡ ሰዎች እሳት ይጠብቁ ነበር። በሌጎስ እንደሚደረገው ሁሉ የተከዳች ሴት የምታደርገውን አይነት ድርጊት፣ ጩኸት፣ ማጋለጥ፣ ስሞቹን ጠቅሶ ሁሉንም ነገር የሚያጋይ የሶሻል ሚዲያ ፖስት ይጠብቁ ነበር። በከፍተኛ የህዝብ ድራማ የታጀበ ክስ፣ ጋዜጠኞች፣ በካሜራ ፊት የሚፈስ እንባ እና የተጠራጠረሽ ሁሉ ተሳስቶ እንደነበር እንዲያውቁ
ጮክ ብሎ የሚናገር በቀል፣ ጥፋትን ይጠብቁ ነበር። እኔ ግን በምትኩ የሰጧቸው ነገር ሁሉንም ሰው ግራ ያጋባ ነበር። ይህም በህይወቴ ካደረኳቸው ነገሮች ሁሉ ይበልጥ ኃይለኛ ነበር። ከስብሰባው በኋላ ያሉት ሳምንታት ምን እንደሚመስሉ ልንገራችሁ። ቺዲ አንድ ጊዜ አይደለም ደጋግሞ ለመነኝ። በዝግታ ሳይሆን በከፍተኛ ተስፋ መቁረጥ ውስጥ ሆኖ ለመነኝ። ከስብሰባው ከ3 ቀናት በኋላ ኮፍያውን በእጁ ይዞ ያ የተለመደ በራስ መተማመኑ ጠፍቶ መጣ። በጥንቃቄ የገነባው ትረካ አሁን ፈርሷል። የቀረው ነገር ቢኖር ሊቀማው በሞከረው ቤት ኮሪደር ላይ ቆሞ ሊያጠፋት ለሞከረው ሴት እንደገና መጀመር እንችላለን ብሎ የሚጠይቅ ሰው ብቻ ነበር። ስህተት እንደሰራ ተናገረ። ብቸኝነት ተሰምቶት እንደነበር፣ ርቀቱ የሆነ ነገር እንዳደረገበት፣ በውስጡ እንዴት እንደሚጠግነው የማያውቅ ነገር እንደተሰበረ ተናገረ። ለኔ እውነቱን ከመናገር ይልቅ ሊቀለብሱ የሚችሉ ምርጫዎችን ማድረጉን ገለጸ። ቼንዌ ለሱ ምንም ማለት እንዳልነበረች ተናገረ። ከዚያም ንግግሩን አስተካክሎ ያ አባባል ተገቢ እንዳልሆነና ልጁን እንደያዘች እሷን ማሳነስ እንዳልፈለገ፣ ነገር ግን ከኔ ጋር ያለው ነገር የተለየና እውነተኛ እንደነበር ተናገረ። አዳ ይሄንን ሁሉ አብረን የገነባ ነው። እባክሽን እንደዚህ እንዲያበቃ አታድርጊ። ሁሉንም ነገር አዳመጥኩት። ንግግሩንም እንዲጨርስ ተውኩት። ከዚያም አውቃለሁ አልኩት። ምክንያቱም አውቅ ነበር። ብቸኝነት ተሰምቶት እንደነበር አውቃለሁ። ርቀቱ ለኔ ብቻ ሳይሆን ለሁለታችንም ከባድ እንደነበር አውቃለሁ። በትዳር ውስጥ ሳይነገር የቀረ ብቸኝነት በአንድ ሰው ላይ ሊደርስ የሚችለውን ነገር ለመረዳት አስቸጋሪና ይቅር ለማለት ደግሞ ይበልጥ ከባድ እንደሆነ አውቃለሁ። በዚያ ኮሪደር ላይ ቆሜ እኔ ፍጹም እንደነበርኩ ወይም ስምምነቱ ቀላል እንደነበር ወይም ደግሞ በእነዚያ 3 ዓመታት ውስጥ ምንም የጠፋ ነገር እንደሌለ ያስመሰልኩ አልነበረም። ሁሉንም አውቃለሁ። ነገር ግን ባውቅም ምንም የሚለውጠው ነገር የለም። ምክንያቱም በውስተን ኩሽና ወለል ላይ ተቀምጬ ከዚያም ቀጥሎ በነበሩት በጥንቃቄና ዝግጅት ባደረኩባቸው ወራት እውነቱን ጠረጴዛ ላይ ባስቀመጥኩበት የቤተሰብ ስብሰባ ላይ የተማርኩት አንድ ነገር አለ። ይቅርታ ማለት መመለስ ማለት አይደለም። ቺዲን ይቅር ልለው እችላለሁ። ያንን ምርጫ እንዲያደርግ ያደረጉትን ሁኔታዎች ልረዳ እችላለሁ። አሁን ለነገሩ ውስብስብነት፣ ለብቸኝነቱ፣ ለድክመቱና ለመጠበቅ የሚያስችል ጥንካሬ ወይም እርዳታ ለመጠየቅ የሚያስችል ታማኝነት ለሌለው ሰው እድገት ቦታ ሊኖረኝ ይችላል። ያንን ሁሉ ይቅር ብዬ ግን ላለመመለስ መምረጥ እችላለሁ። ይህ እርሱን ስለጠላሁት ወይም ልቀጣው ስለፈለግኩ አይደለም። ለ3 ዓመታት ያህል ለኔ ታማኝ ባልነበረ የሱ ስሪት ዙሪያ ህይወቴን ስለገነባውና የሚቀጥሉትን 3 ወይም 30 ዓመታት ያንኑ ለማድረግ ፈቃደኛ ስላልሆንኩ ነው። አንዳንድ ነገሮች አንዴ በተወሰነ መንገድ ከተሰበሩ ወደ ቀድሞ ቅርጻቸው አይመለሱም። ይህ ቂም አይደለም፣ ስለተወሰኑ ጉዳቶች ያለው እውነት ነው። እኔ ከቤት የወጣሁት በትዳር ነበር። የመጣሁት ግን ለትዳር አይደለም። ስለዚህም ምርጫዬን አደረኩ። ወይዘሮ ኦካፎር በሚቀጥለው ሳምንት ይፋዊ የፍቺ ጥያቄ ያቀረቡ። ይህ የሆነው ከእርሱ ለመገላገል ስለቸኮልኩ አይደለም። የህግ ሂደቱ ጊዜ እንደሚወስድ አውቃለሁ። ነገር ግን ከሱ መመስረቱ ራሱ አንድ መግለጫ ነበር። የሁኔታውን ሙሉ መረጃ ይዤ መዝኜው በቁርጠኝነት የወሰንኩት ውሳኔ መሆኑን በግልጽ መናገሬ ነበር። በንዴት የተጋፋፋ ሳይሆን የታሰበበት ውሳኔ። እንዲሁም የፋይናንስ መብቶቼን በይፋ ጠየቅኩ። ቤቴን በትዳር ውስጥ አብረን የገዛነው ነበር። ለቤቱ እድሳት ያደረኩት አስተዋጽኦ በማስረጃ የተደገፈ ነው። ስለዚህም ድርሻ ይገባኛል። ወይዘሮ ኦካፎርም ሆነ ህጉ በዚህ ላይ ግልጽ ነበሩ። ቺዲም አልተቃወመኝም። በዚያን ጊዜ ጉዳዩን መቃወም ከገንዘብ በላይ ዋጋ እያስከፈለው ያለውን ሂደት እንደሚያራዝምበት የተረዳ ይመስላል። ስለ ንግድ ስራው በራሴ ውል መሰረት ከመጀመሪያው አስተዋጽኦ ጋር የሚመጣጠን ክፍያ ተስማምቼ ከዳይሬክተርነቴ ወጣሁ። ንግዱን ከእርሱ ለመንጠቅ አልሞከርኩም። የኔ የሆነውን ብቻ ወሰድኩ። መኪናውንም አልፈለኩትም። ወይዘሮ ኦካፎር ዋጋውን በጠቅላላ ስምምነት ውስጥ እንዲያካትቱትና መኪናውን ግን ለእርሱ እንዲተዉት ነገርኳቸው። ሁሉም ነገር ሲያበቃ የመጨረሻው ሰነድ ሲፈረምና የህጉ ምዕራፍ ሲዘጋ ቪክቶሪያ አይላንድ በሚገኘው የወይዘሮ ኦካፎር ቢሮ ውስጥ ተቀመጥኩና ሳላውቀው ስጠብቀው የነበረው ነገር ተሰማኝ። ደስታ አይደለም። ደስታው በኋላ በጊዜ ሂደት የሚመጣ ነው። ነገር ግን የሆነ ነገር መጣ። የሆነ የሷ ያልሆነን ሸክም ብቻዋን ስትሸከም የነበረች ሴት ያንን ሸክም ስትወርድ የሚሰማት ልዩ ስሜት። ከሌጎስ ከመውጣቴ 1 ሳምንት ቀደም ብሎ እናቱ ልታየኝ መጣች። አልጠበቅኩም ነበር። በሩን ስከፍት እዚያ ቆማለች። በዚህ ጊዜ የኮራል ዶቃ ወይም የሐር ልብስ አልለበሰችም። በቀላል የቤት ልብስ ነበረች። ከሰርጉ ቀን ይልቅ አርጅታ የሆነ ነገር በእጆቿ ይዛ ቆማለች።
ትንሽ የብርቱካን ከረጢት ነበር። ይህንን ትቀበይኝ እንደሆነ አላውቅም አለችኝ። ላፍታ ያህል አየኋት። ይህቺ ሴት በሰው በተሞላው የሰርግ ግቢ ውስጥ ቆማ አትመለሽም ብለን አስበን ነበር ብላ የነበረች ሴት ናት። ይህቺ ሴት እያወቀች ወይም እየተጠራጠረች ላለመጠየቅ የመረጠች የሐር ልብሷን ለብሳ በገዛ ልጇ ሚስት መከዳት ውስጥ የተሳተፈች እናት ናት። ከበሩ ዞር አልኩና አስገባዋት። ኩሽናዬ ጠረጴዛ ላይ ተቀመጥንና ለረጅም ጊዜ አወራች። በትክክል ምክንያት ማቅረብም ባይሆን ከምክንያት በላይ የሆነ ውስብስብ ነገር ነበር። ስለ ፍርሃት፣ ልጇ ብቻውን ሲቸገር እያየች እንዴት እንደምትረዳው ግራ ስለመጋባቷ አወራች። የእናት ፍቅር በትክክል በማታምንበት ነገር ውስጥ እንኳን እንዴት ተባባሪ ሊያደርግ እንደሚችል አወራች። ልጇ እየዋሸ ነው፣ አንዲት ሴት እየተበደለች ነው የሚለውን የሚያምን እውነት ከመቀበል ይልቅ ለራሷ መናገር ያለባትን ታሪክ እንዴት እንደተናገረች ገለጸች። ይቅርታ እንዳደርግላት አልጠየቀችኝም። ቺዲን ይቅር እንድለውም አልጠየቀችኝም። በቀላሉ እንዲህ አለች። አዳ አየሁሽ፣ ምን አይነት ሴት እንደሆንሽ አየሁ። ቀድሜ ስላላየሁሽ ግን አዝናለሁ። ሻይ ቀዳሁላት። ለአንድ ሰዓት ያህል አብረን ተቀመጥን። ስትሄድ ደግሞ በሩ ላይ ቆሜ በቅርብ በመለቀው ግቢ ውስጥ ስትራመድ አየኋት። የከፈልኩበትን ያደስኩበትን ወደ ቤቴ ነው ብዬ የመጣሁበትንና አሁን ደግሞ ለመልቀቅ የመረጥኩትን ግቢ። እናም በውስጤ ያልጠበቅኩት ታላቅ ስሜት ሲንቀሳቀስ ተሰማኝ። ንዴት አይደለም፣ ሐዘንም አይደለም፣ ጸጋ። አንድ ሰው እንዲቀጣ ካለ ፍላጎት ስትላቀቅና ዝም ብለው ወደፊት እንድትራመድ ለራስ ስትፈቅድ የሚመጣ ልዩ ጸጋ። ተመልካች የማይፈልግ ጸጋ። ለጎረቤት፣ ለቤተሰብ ምን እንደምታደርጊ ለሚጠባበቁ ሰዎች ተብሎ የማይደረግ ጸጋ። ለራስ ብቻ የሚሆን ጸጋ። ከቤተሰብ ስብሰባው ከ6 ሳምንታት በኋላ ሌጎስን ለቅቄ ወጣሁ። ወደ ሆስተን አልነበረም። ያ ምዕራፍ አሁን አብቅቷል። ወደ ቤት ከመመለሴ በፊት ስራዬን ለቅቄ ነበር። ምክንያቱም ምንም ቢፈጠር ወደዚያኛው የህይወት ስሪት ዳግመኛ እንደማልመለስ አውቅ ነበር። ወደ አቡጃ ሄድኩ። አዲስ ጅምር በሚታወቅ ሀገር፣ የራሴ አፓርታማ፣ የራሴ ስም በውሉ ላይ ነበር። በሆስተን ባገኘሁት ትውውቅ መሰረት በአንድ የግል ሆስፒታል ውስጥ አዲስ ስራ አግኝቻለሁ። ማንም ታሪኬን የማያውቅበት የተጣለች ሚስት ወይም ለሌሎች ማስጠንቀቂያ ተደርጌ የማልታይበት ከተማ። እኔ ዝም ብዬ አዳ ነበርኩ። የ31 ዓመት ወጣት ባለሙያ፣ ነፃና ስለ ሰነድ ምንም አይነት መረጃ የሌለኝ እና ለመጀመሪያ ጊዜ ሙሉ በሙሉ ነፃ የወጣው ሴት። አንዳንዴ ስለ ቼኒዮ ያስባለሁ። ከስብሰባው ብዙም ሳይቆይ ሌጎስን ለቃለች። ለእርግዝናዋ ከእናቷ ጋር ለመሆን ወደ ፖርት ሃርኮት እንደሄደች በእህቴ በኩል ሰማው። ቺዲ ገንዘብ እንደሚልክላት፣ ስለ ልጁ ኃላፊነት ንግግሮችን እንዳደረጉና እና ሁኔታው በዚህ ባህል እንደሚደረገው ሁሉ በሚስጥርና በጥንቃቄ እንደተያዘ ሰማሁ። ደህና እንደምትሆን ተስፋ አደርጋለሁ። ይህንን የምለው በቅንነት ነው። ገና የ26 ዓመት ወጣት ነበረች እና ባመነችው ሰው ተዋሽታለች፣ ልክ እኔ እንደሆንኩት ሁሉ። ሁኔታዋ ግን ከኔ የተለየ ነበር። እሷ ምንም አይነት ሰነድ የላትም። ቴክሳስ ውስጥ ያለ ጠበቃ ጓደኛም የላትም። የነበራት የተነገራት ተስፋና በውስጧ የሚያድገው ልጅ ብቻ ነበር። የሚረዳት ሰው እንዲኖር ተስፋ አደርጋለሁ። አንድ ቀን ደረሰኞቿን እንደምትጠቀም ተስፋ አደርጋለሁ። ባለፈው ነገር አልቆጭም፣ በፍቅሩም አልቆጭም። ቺዲን ሙሉ በሙሉ በታማኝነት ለ3 ዓመታት በ10 የሰዓት ልዩነት ውስጥ ሆኜ ወድጄዋለሁ። ትዳሩ የውሸት ቢሆንም ፍቅሩ ግን እውነተኛ ነበር። እናም ሁለቱንም ነገሮች እውነተኛ የነበረውን ፍቅርና እውነተኛ የሆነውን ማጣት አጣምሮ ለመያዝ ከራሴ ጋር ሰላም አውርጃለሁ። ከዚህ ሁሉ የምንረዳው ክብር ከኛ ሊወሰድ የሚችል ነገር አይደለም። ሊሰጥ የሚችለው በእኛ ፍቃድ ብቻ ነው። እኔ ክብሬን አሳልፌ አልሰጠውም። በሁለት ሻንጣ በሩ ላይ ስቆም እናቱ አትመለሽም ብለን ነበር ስትለኝ መታጠቢያ ቤት ውስጥ ለ20 ደቂቃ አልቅሼ ፊቴን ስታጠብ ወይም በስብሰባው ላይ ፎልደሩን ከፍቼ ወረቀቱ ጩኸት ሊያደርገው የማይችለውን ነገር እንዲያደርግ ስፈቅድ ክብሬን ግን አላጣውም። ቺዲ ሲለምነኝ ሰምቼ በጽናት ራሴን ስመርጥ ክብሬ ከኔ ጋር ነበር። አንድም ቀን ክብሬን አሳልፌ አልሰጠውም። ይህ ታሪክ ከአሜሪካ ተመልሳ ግቢዋ ውስጥ ሰርግ ስላገኘች ሴት ብቻ አይደለችም። ይህ ታሪክ ዝምታ ስለሚያስከፍለውም ዋጋ ጭምር ነው። ስለመታገስ ዋጋ፣ ለእናንተ ቦታ የሌለውን ሰው ስለመውደድ ያለው ዋጋ ነው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን፣ እናም እንወያይበት። ታሪኩ ሌሎች ሰዎችን ያስተምራል ብላችሁ የምታስቡ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርሱ ድጋፋችሁን አሳዩን።
እስካሁን ደግሞ በየቀኑ እንደዚህ አይነት አዳዲስ ታሪኮችን የምናቀርብበትን የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።